ሰላም ናችሁ። ዛሬ ስለ ጄሚናይ አጠቃቀም ነው ማወራችሁ። ጄሚናይ ማለት እንደ ቻትጂፒቲ፣ ግሮክ፣ ላማ፣ ዲፕሲክ ወዘተ የሚባሉ ኤአይ ሞዴሎች ናቸው። ጄሚናይ በጣም ፓወርፉል ኤአይ ሞዴል ነው። በተለይ በአማርኛ በጣም የሰለጠነ ኤአይ ሞዴል ነው። በኦሮምኛም በትግርኛም በሎካል ላንጉጅ ይሰራል። በአማርኛ ነው ማሳያችሁ ዛሬ ኤአይን እንዴት መጠቀም ጄሚናይን እንዴት መጠቀም እንደምትችሉ ማለት ነው። ትልቁ ችግር ምንድነው? ሁላችንም እነዚህን ኤአይ ሞዴሎች ዳውንሎድ አድርገናል። ኦኬ ዳውንሎድ አድርገናቸዋል። ነገር ግን አጠያየቅ ስላልቻልንበት በደንብ እንደፈለግን አልተጠቀምንባቸውም። ምክንያቱም ምንድነው? ፕሮምፕቲንግ ስላላወቅን። ፕሮምፕቲንግ ማለት ከኤአዩ ጋር የመነጋገር አቅም ማለት ነው። የምትፈልጉትን ነገር መጠየቅ እንዴት እንደምትችሉ ነው የማሳያችሁ። ነገር ግን ይሄ የኔ ፐርሰናል ኤክስፒሪየንስ አይደለም የማስተምራችሁ። የኔ ፐርሰናል ኤክስፒሪየንስ ሳይሆን ጄሚናይ ግሎባሊ እንዴት በአግባቡ መጠቀም እንደሚቻል ነው የማሳያችሁ፣ ሁሉም ሰው ማለት ነው። ኦኬ ሶ በዚህ አይነት መልኩ ሙሉ ይሄ ቪዲዮ ስለ ጄሚናይ አጠቃቀም ነው። እስከ ቪዲዮን እስከ መጨረሳችሁ ካያችሁ መጨረሻ ላይ ኤአይን በደንብ መጠቀም ትችላላችሁ። እነዚህ ኤአይ ሞዴሎችን ጄሚናይም ይሁን ቻትጂፒቲም ይሁን ወዘተ በደንብ መጠቀም ትችላላችሁ። ኦኬ አንዳንድ ጊዜ ስትጠይቃላችሁ ቢዝነስ ፕላን ብላችሁ ስራልኝ ብላችሁ ጠይቁታላችሁ፣ እንደፈለጋችሁት አይሰጣችሁ። ምክንያቱም እናንተ እንደምትፈልጉ ስለማትጠይቁት ነው። ኦኬ አንዱ እሱ ነው። ሁለተኛ የእንግሊዝኛ ቋንቋ እጥረት ነው። በእንግሊዝኛ በደንብ አለመጠየቅ ሊሆን ይችላል። ኦኬ እኔ በአማርኛ አሳያችኋለሁ። ኦኬ በአማርኛ እንዴት ልትጠይቁት እንደምትችሉና እንዴት የፈለጋችሁትን ማምጣት እንደምትችሉ አሳያችኋለሁ። ኤንድ እናንተ ከመጨረሻው ላይ ያገኛችሁትን ዶክመንት ወደ እንግሊዝኛ ለውጥልኝ ማለት ይችላል። ቀጥታ ወደ ጄሚናይ አጠቃቀም ስልጠና እንሂድ። የዚህ ቻናል ቤተሰብ ካልሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ። ቀጥታ ወደ ቢዝነሳችን። ኦኬ ዛሬ በዚህ ቪዲዮ ስለ ጄሚናይ አጠቃቀም አሳያችኋል። ይህን ቪዲዮ መጨረሻ ላይ ሙሉ ለሙሉ ጄሚናይን በአግባቡ መጠቀም እንደምትችሉ አረጋግጥላችኋለሁ። 100% በአግባቡ የምትከታተሉ ከሆነ ማለት ነው። ጄሚናይ ማለት እንደ ሌሎቹ ኤአይ ሞዴሎች ነው። ጄሚናይ ማለት እንደ ቻትጂፒቲ፣ እንደ ዲፕሲክ፣ እንደ ላማ ወዘተ ዲፍረንስ ይኖራቸዋል። የተወሰነ ልዩነት ይኖራቸዋል። የፐርፎርማንስ ልዩነት ሊኖራቸው ይችላል። በተለይ ጄሚናይ ግን እኔ አማርኛን በኃይል አቀላጥፎ ይጽፋል። የተወሰነች ነገር ነው የሆነ ነገር በአማርኛ ጻፍልኝ ብዬ የሰጠኝ ሪፖርት አውጥቼ የተወሰነ ነገር ነው ማስተካክለው፣ ብዙ ነገር አላስተካክለው። ጄሚናይ በጣም ፓወርፉል ነው እና በደንብ ብትጠቀሙበት አይ ቲንክ በጣም ይረዳቸዋል። በተለያየ ሙያ ኢንጂነር ልትሆኑ ይችላላችሁ፣ ማኔጀር ልትሆኑ ይችላላችሁ፣ ሎየር ልትሆኑ ይችላላችሁ፣ ያልተማራችሁም ልትሆኑ ይችላላችሁ፣ የቢዝነስ ሰዎች ልትሆኑ ይችላላችሁ። የፈለጋችሁትን አይነት ኮንተንት እንዲሰጣችሁ ማድረግ ይቻላል። ምክንያቱም አቅሙ አለው። በቃ ጄሚናይ በጣም ፓወርፉል። ኦኬ ሎጎ መስራት ብትፈልጉ፣ ኢሜጅ ክሬት ማድረግ ብትፈልጉ፣ ቢዝነስ ፕላን መስራት ብትፈልጉ፣ ኢሜል መጻፍ ብትፈልጉ፣ የሲቪ የካሪኩለም ቪታዬ ከቨር ሌተር መስራት ብትፈልጉ፣ ስቶሪ መጻፍ ብትፈልጉ፣ ግጥም መጻፍ ብትፈልጉ፣ የሙዚቃ ሊሪክስ መጻፍ ብትፈልጉ በደንብ አድርጎ ነው የሚጽፍ። ነገር ግን መጠየቅ አንችልም። እኛ አጋጣሚ ሆኖ መጠየቅ አንችልም። ለዛ ነው ጄሚናይም ቻትጂፒቲም ስልካችን ላይ ዳውንሎድ ሆነዋል፣ ግን በአግባቡ እየተጠቀምንባቸው አይደለም። ምክንያቱም አንዴ እንጠይቃቸዋለን፣ ይመልሱልናል። የሚመልሱት ነገር ብዙም ሳስፋ አያረገንም፣ አያረካንም። አሁንም ጠይቃል እንሞክራለን፣ አሁንም ጠይቃ ምንም የተሻለ ነገር የለም። ይሄን ፍራስትሬት እናደርግና እነዚህን ኤአይ ሞዴሎች መጠቀም አቁመናል። ኦኬ ዛሬ እንዴት በስርዓቱ መጠየቅ እንደምትችሉ አሳያቸዋለሁ። እዚህ ቼን ኦፍ ቶት የሚባል ነገር አለ። አንድ ቼን ኦፍ ቶት የሚባል ፍልስፍና አለ። ይሄ ፍልስፍና አርቲፊሻል ኢንቴሊጀንስ ልክ እንደ ሰው በቅድመ ተከተል እንዲያስብ ማዘዝ መቻል ማለት ነው። ኦኬ ቼን ኦፍ ቶት ይባላል። ሰርች ኢንጂን ቲንኪንግ ደግሞ አለ አይደል? ለረጅም ጊዜ ጉግል ላይ የሰርች ኢንጂን ቲንኪንግ አዳብረን ነው የመጣ ነው ማለት። ጉግል ላይ የሆነ ነገር ኪወርድ እንጠይቃለን፣ ወይም ቁልፍ ቃላት እናስገባለታለን፣ ሰርች አድርጎ ያመጣል፣ ማአት ነገር ያመጣል። ከዛ ውስጥ መፈለግ ነው የሚሆነው የነበረው የምንፈልገውን ነገር። ስለዚህ ይሄ አስተሳሰብ ወደ ቼን ኦፍ ቶት መቀየር ያስፈልጋል። አስተሳሰብ አሁን ለዚህ ነው ጄሚናይንም ቻትጂፒቲም ሌሎች ኤአይ ሞዴሎችን አሁን በጉግል ሰርች ቲንኪንግ ነው የምንጠይቀው። what is this and what is that, please do this and please do that ምናምን ነው የምንለው። ነው እንደዛ። ይሄ ሰርች ኤንጂን ቲንኪንግ ነው። ገና ከጉግል ሰርች አልወጣም አእምሯችን ማለት። የጄሚናይ ግን ስቴፕ ባይ ስቴፕ ቲንኪንግ ወይም ኮላቦሬሽን ይባላል እና ደረጃ በደረጃ እንዲያስብ ስቴፕ ባይ ስቴፕ አስበህ መልስልኝ
ኦኬ ልክ እንደ ሰው ደረጃ በደረጃ እንዲያስብ መጠየቅ ያስፈልጋል። ለምሳሌ ጀሚናይን እንክፈትና ጀሚናይ ላይ አንድ ምሳሌ ላሳያችሁ። ለምሳሌ ቴስላ አድርገው ኦኬ ለአንድ አዲስ የጨርቃጨርቅ ንግድ የትርፍ ግምት ስራ ብዬ ጠየቁ። ኦኬ ከዛ ፈልግ ልበለው ስራ ላይ ልበለው ሉክ ለአዲስ የጨርቃጨርቅ ንግድ የትርፍ ግምት ፕሮፊት ፕሮጀክሽን መስራት ንግዱ ወዴት እየሄደ እንደሆነ ለማወቅና ለብድርም ሆነ ለክፍያ እቅድ ለማውጣት ወሳኝ ነው ብሎ ይነገራል ማለት እና እንደዚህ የገቢ ግምት፣ የምርት ወጪዎች፣ የስራ ማስኬጃ ወጪዎች፣ የትርፍ ስሌት እንደዚህ አድርገው በዝርዝር አወጣው ማለት በዝርዝር አወጣው። ነገር ግን ይሄንኑ ጥያቄ ጉግልን ብትጠይቁት ምንድን ነው የሚለው? ጉግልን ስንጠይቀው ይሄንን ጥያቄ ሉክ ጉግልን ስጠይቁት ሉክ የፌስቡክ ፖስት ላይ ጨርቃጨርቅ የምትለውን ኪወርድ ስላየ ማለት በቃ ምንም ዝብርቅርቅ ያለ ነገር ኪወርድ ነው የሚፈልገው ጉግል ሰርች። በዚህ አይነት መልክ ነው ጉግል ሰርች የሚሰራላችሁ። ጀሚናይ ግን አያችሁታል፣ ስቴፕ ባይ ስቴፕ እያሰበ የመጀመሪያው የገቢ ምት፣ ሁለተኛው የምርት ወጪዎች፣ የስራ ማስኬጃ ያለ ያሳያችኋል ማለት ነው። ቼን ኦፍ ቶት ማለት ኮላቦሬተር ቲንኪንግ ማዳበር ማለት ነው። ኤአይ ውጤቱን ከመናገሩ በፊት ጀሚናይን ስጠይቁት ውጤቱን ከመናገሩ በፊት እንዴት ምን አይነት ሎጂክ እንደተጠቀመ ስቴፕ ባይ ስቴፕ እንዲያሳየን ማዘዝ መቻል ማለት ነው። ስለዚህ ደረጃ በደረጃ አስብ ቲንክ ስቴፕ ባይ ስቴፕ ብላችሁ ስትሉት ስህተት የመስራት እድሉ በጣም አነስተኛ ነው። ለምሳሌ በቼን ኦፍ ቶት አሁንም ጀሚናይን ተመሳሳይ ጥያቄ እንጠይቀው። ኦኬ ለምሳሌ ጀሚናይ ላይ ይሄንን ፖስት ላድርገውና ላሳያችሁ። ጥያቄውን ፕሮምፕት እንዴት እንደምታደርጉ ላሳያችሁ ነው። ኦኬ አሁን ሉክ ጀሚናይን እስቲ እንጠይቀው ይሄን ጥያቄ። አንድ አዲስ የጨርቃጨርቅ ንግድ ለመጀመር አቅጃለሁ። የትርፍ ግምቱን ለመስራት ደረጃ በደረጃ አስብና አሳየኝ። መጀመሪያ የሚያስፈልጉ ወጪዎችን፣ ጥሬ ዕቃ፣ የቤት ኪራይ፣ ሰራተኛ ዘርዝር። በመቀጠል የአንድ ልብስ የመሸጫ ዋጋ ስንት ቢሆን እንደሚያዋጣ አስላ። በመጨረሻ በቀን 10 ልብሶች ብሸጥ በወር ምን ያህል ትርፍ እንደማገኝ አሳየኝ። ኦኬ እስቲ ምን እንደሚሰጠን ሉክ አዲስ የጨርቃጨርቅ ንግድ ለመጀመር ማቀዶ በጣም ጥሩ ውሳኔ ነው። የትርፍ ግምቱን ለመስራት ሂደቱን በ3 ግልጽ ደረጃዎች ከፋፍለን እንደሚከተለው እንየው። ለስሌቱ እንዲመችን በአማካይ ቀሚስ ወይም ሱፍ ጃኬት እንደምናመርት አድርገን እንውሰድ ስላልነገርኩት ማለት። ከዛ በኋላ ይኸው ደረጃ 1 የወጪዎች ዝርዝር መንዝሊ ኤክስፔንስስ ብሎ ቋሚ ወጪዎች፣ ተለዋዋጭ ወጪዎች ብሎ እንደዚህ በዝርዝር ወጪዎችን አወጣ። የሱቅ ክራይ፣ የቦታ ክራይ፣ የሰራተኛ ደሞዝ፣ መብራት፣ ውሃና ስልክ፣ ማስታወቂያና ሌሎች ጠቅላላ ቋሚ ወጪዎች ያለ ደረጃ 2 የአንድ ልብስ መሸጫ ዋጋ ስሌቱን ከዛ ደረጃ 3 የወር ትርፍ ግምት ምን ያህል እንደሚሆን አያችሁ ገምቶ እንደዚህ በዝርዝር ያስቀምጥላቸዋል ማለት ነው። ኦኬ ይሄ ቼን ኦፍ ቶት ይባላል ማለት ደረጃ በደረጃ እንዲያስብ ማድረግ ማለት ነው። ቼን ኦፍ ቶት ደረጃ በደረጃ እንዲያስብ መጠየቅ ማለት ብዙ አይነት ጠቀሜታዎች አሉ። አንደኛ ትክክለኛ የሆነ አኪዩሬት የሆነ መልስ ይሰጣቸዋል። ሁለተኛ ትራንስፓረንት የሆነ ግልጽ የሆነ መልስ ይሰጣቸዋል። እንደዚሁም ነው ውስብስብ ስራዎችን እንደዚህ በቀላሉ መመለስ ይችላል። እስቲ አሁን ፕሮምፕት እንዴት እንደሚደረግ ላሳያችሁ። ቼን ኦፍ ቶት በዚህ አይነት መልኩ ነው ጀሚናይ የሚሰራው። ነገር ግን ማስተር ለማድረግ ፕሮምፕቲንግን ጥያቄ ማለት እንዳሁኑ የጠየቅኩት አሁን ቀላል ነገር ነው ይመስላል። ኮፒ ፔስት ስላደረኩኝ ቀላል ሊመስል ይችላል። ቀላል አይደለም። ግን ቀላል እንዲሆን ለማድረግ እንዴት የፕሮምፕቲንግ ፍሬምወርኮችን መጠቀም እንደምትችሉ ላሳያችሁ። የመጀመሪያው ፍሬምወርክ RTCE ይባላል። ኦኬ RTCE ማለት አር ማለት ሮል ማለት ነው። ሮል ማለት በአማርኛ ሚና ማለት ምን ማለት ነው? ለጀሚናይ ሚናውን ንገሩት ማለት ለምሳሌ ከኢንጂነሪንግ ጋር የተያያዘ ጥያቄ ከሆነ የምትጠይቁት አንተ 30 ዓመት በኢንጂነሪንግ የዳበረ ልምድ ያለህ ባለሙያ ነህ በሉት። የንግድ ስራ ፕላን እንዲሰራላችሁ፣ ቢዝነስ ፕላን እንዲሰራላችሁ ከፈለጋችሁ አንተ የ15 ዓመት በንግድ ማማከር የ15 ዓመት ልምድ ያለህ ኤክስፐርት ነህ ሮል ስጡት። ኦኬ አንተ ለ15 ዓመት የሰራ የውስጥ ደዌ ስፔሻሊስት ሐኪም ነህ
ስትሉት ኤግዛክትሊ ልክ እንደነገራችሁት አይነት እንደሰጣችሁት አይነት ባለሙያ ሆኖ ነው የሚሰጣችሁ መልስ ማለት ነው። ስለዚህ የምታገኙት መልስ የሚሰጣችሁ መልስ በጣም ፕሮፌሽናል ነው ማለት ነው። ታስክ ደግሞ ማለት RTCE የምትባለው ፍሬምወርክ ነው። አሁን የዘረዘርኩላችሁ ያሉት የምትባለው ታስክ ነው። ስራ ማለት ይሄንን ስራልኝ፣ ይሄ ቢዝነስ ፕላን ጻፍልኝ፣ የወር ግምት ገቢ ስራልኝ፣ እንደዚህ አድርግልኝ። ታስኩ መንገር አለባት። ሌላኛው ኮንቴክስት ነው። ደግሞ ኮንቴክስት ማለት ሁኔታው ለማን ነው? ለ10ኛ ክፍል ተማሪ ነው? ለአንድ የቴክኖሎጂ ኩባንያ ሲኢኦ ነው የምታቀርቡት? ወይም ለአንድ ኢንቨስተር ነው የምታቀርቡት? ኦኬ፣ የምታቀርቡት ነገር የጻፋችሁት ነገር ለማን ነው የምታቀርቡት? ለምሳሌ የቢዝነስ ፕላኑ ከሆነ ለገቢዎች ነው የማቀርበው፣ ለገቢዎች እንዲሆን አድርጎ ይጽፏል ማለት። ለአንድ የቴክኖሎጂ ፈርም ወይም ኩባንያ ሲኢኦ የምታቀርቡ ከሆነ ለዛ ኩባንያ ከቴክኖሎጂ ኢንቫይሮንመንት ጋር አዋህዶ ይሰጣቸዋል ማለት። ይህ ደግሞ ኤክስፔክቴሽን ወይም ፎርማት ነው። በምን ፎርማት ልስራልህ? በአርቲክል ፎርማት ልጻፍልህ፣ ወይም በዶክመንተሪ መልክ ልጻፍልህ፣ ወይም ደግሞ በቡሌት ፖይንት እንደዚህ ነጥቦቹን ብቻ ላስቀምጥልህ፣ ወይም በሰንጠረዥ ላስቀምጥልህ፣ ኦኬ፣ ወይም በሳይንቲፊክ ሪሰርች መልክ ላስቀምጥልህ፣ በሪፖርት መልክ ላስቀምጥልህ። ይህንን መግለጽ መቻል አለባችሁ ማለት ነው። RTCE በጣም መያዝ ያለባችሁ ነገር ነው። ኦኬ፣ ይህንን ብትጽፉ እንደውም የተሻለ ይመስለኛል። ይህንን አራቱን ያካተተ አድርጋችሁ የምትጠይቁ ከሆነ ጀሚናይ ይመልሳል። በቃ የምትፈልጉትን ነገር ነው እንደውም የሚመልስላችሁ ማለት ነው። RTCE ሮል፣ ታስክ፣ ኮንቴክስት ሁኔታ ያለ ለማን እንደሚቀርብ እና ኤክስፔክቴሽን ሪፖርቱ የሚጻፈው ነገር በምን መልክ ይውጣላችሁ የሚለው ማለት ነው። ይሄንን RTCE ተጠቅመን እስቲ አንዳንድ ፕሮምፕቶችን እንጻፍ። ኦኬ፣ በቢዝነስ እና ኮንተንት ዩዝ ላይ ወይም በጽሁፍና በይዘት ዝግጅት ራይቲንግ እና ኮንተንት ክሬሽን ማለት ነው። ለምሳሌ አንተ ልምድ ያለህ ጸሐፊ ነህ። ምን ሰጠሁት? ሮል። ልምድ ያለህ ጸሐፊ ነህ፣ ሮል ሰጠሁት። ለአንድ አዲስ የስራ ማመልከቻ የሚሆን ፕሮፌሽናል የሆነ የሽፋን ደብዳቤ ወይም ከቨር ሌተር ባጭሩ ጻፍልኝ አልኩ። ባጭሩ ማለት ሲምፕል ፎርማቱ ማለት መጨረሻ ኤክስፔክቴሽኑ ባጭሩ ጻፍልኝ። ኦኬ፣ ኮንቴክስቱስ ለስራ ማመልከቻ የሚሆን ፕሮፌሽናል የሆነ ኦኬ። RTCEን ሙሉን አሟላሁት ማለት ሮሉን፣ ታስኩ ሙሉ ለሙሉ ምን ማለት የሽፋን ደብዳቤ ጻፍልኝ ነው ታስኩ አይደለ? ከዛ ፕሮፌሽናል ይሆንልኝ ኮንቴክስቱ፣ ፕሮፌሽናል የሆነ ኮንቴክስቱ ማለት ሮሉ ደግሞ አንተ ልምድ ያለ ጸሐፊ ነህ። እስቲ ይሄንን ክሊክ እናድርግ። እርግጥ ነው እንደ አንድ ልምድ ያለው ጸሐፊ ለማንኛውም የስራ መደብ ሊሆን የሚችል ግልጽና ማራኪ የሽፋን ደብዳቤ ከቨር ሌተር ባጭሩ እንደሚከተለው አዘጋጅቼልሃል። በቅንፍ ውስጥ ያሉትን መረጃዎች በራስህ መረጃ መተካት እንዳትረሳ። ሉክ፣ ቀኑ፣ ለጉዳዩ የስራ መደቡ ስም ነው። ከላይ በጉዳዩ ላይ ለመጥቀስ እንደሞከርኩት በድርጅታችሁ የወጣው የስራ ክፍት ስራ ቦታ ማስታወቂያ አይቼ ይህንን የሽፋን ደብዳቤ በታላቅ አክብሮት አቅርቤያለሁ። በዘርፉ ባለኝ ዳሽ ዓመት የስራ ልምድ እና ባገኘሁት ክህሎት ለድርጅታችሁ ስኬት የበኩሌን አስተዋጽኦ ማበርከት እንደምችል ሙሉ እምነት አለኝ። በተለይም ይልና እንደዚህ ብሎ ሙሉ በቃ ፕሮፌሽናል የሆነ ከቨር ሌተር ጻፈልኝ ማለት። ነገር ግን ይህ ደብዳቤ ከስር ምን ይለኛል? ይህ ደብዳቤ ይበልጥ ውጤታማ እንዲሆን የሚከተሉትን ነጥቦች ልጨምርልህ ይችላል። አንደኛ፣ ማመልከቻው ለየትኛው ዘርፍ ነው? ዘርፉን ስላልነገርነው ነው። ኦኬ፣ አካውንቲንግ ነው፣ ሽያጭ ነው፣ ወይም ቴክኒካል ነው? ልዩ የሆነ ተሰጥኦ ውጤት ካለ ለምሳሌ ሽያጭ በ20% ያሳደኩ ነኝ፣ ፐርፎርማንስ KPI ካለ ማለቱ ነው። እሺ፣ አንዳንድ ነገሮች ግልጽ ስላላረኩለት ነው። ይሄ ምሳሌ ስለሆነ ማለት ነው። RTCEን ተከትላችሁ ሮል፣ ታስክ፣ ኮንቴክስት እና ኤክስፔክቴሽን ተከትላችሁ እንደዚህ ከጻፋችሁ የፈለጋችሁትን ነገር ይሰጣችኋል ማለት። ኦኬ፣ ናው አሁን ይሄንን ወደ እንግሊዝኛ አሁን እናንተ በእንግሊዝኛ መጠየቅ የሚቸግራችሁ ከሆነ በአማርኛ እንዲህ ብላችሁ ጠይቃችሁ ከዛ የሰጣችሁን ደብዳቤ ወደ እንግሊዝኛ ኮንቨርት ማድረግ ነው። ለምሳሌ ኮንቨርት ወይም ትራንስሌት ዘ ሌተር እንበል into
እንግሊሽ ላንጉጅ ሉክ ያው ወደ እንግሊዝኛ ለወጡ በቃ። ከዛ በእንግሊዝኛ ከሆነ መስጠት የምትፈልጉት እንዲህ አድርጋችሁ በእንግሊዝኛ ጽፋችሁ ትራንስሌት አድርጋችሁ መላክ ትችላላችሁ ማለት ነው። በሌላ ደግሞ እኔ በንግድና በቢዝነስ ኤንድ ፕሮፌሽናል ሰፖርት ላይ ደግሞ አንድ ጥያቄ እንጠይቀው። ለምሳሌ 30 ዓመት ልምድ ያለው የንግድ አማካሪ ነህ። አሁን ፕሮምፕት ነው፣ እንዴት ፕሮምፕት እንደሚደረግ ነው እያሳያችሁ ያለው በአርቲሲኢን እየተከተልኩ። እሺ ጀሚናይ ላይ ይህንን ጥያቄ ፕሮምፕቱን ፔስት ላድርገው። ሉክ 30 ዓመታት ልምድ ያለው የንግድ አማካሪ ነህ። ለአንድ አነስተኛ የቡና መሸጫ ቤት የሚሆን ቀላል የንግድ እቅድ አውጣልኝ አልኩት። ቢዝነስ ፕላን ነው ይሄ። ኦኬ አርቲሲ ያሟላ ነው። ሮል ታስኩ ምንድን ነው? ቀላል የንግድ እቅድ አውጣልኝ፣ ፕላኑን አውጣልኝ ነው ታስኩ። ኮንቴክስቱ ምንድን ነው? ለአንድ አነስተኛ የቡና መሸጫ ቤት የሚሆን ማለት ኮንቴክስቱ እንደዛ። ለትንሽ ቡና ለግዙፍ ኩባንያ አይደለም የሚጽፈው ማለት ነው። ኤክስፔክቴሽኑ ቀላል ሲምፕል ቀላል የንግድ እቅድ አውጣልኝ ኤክስፔክቴሽን። ስለዚህ አርቲሲውን በሙሉ አሟልቷል ማለት ነው። ኦኬ እንጠይቀው። ያው እንደምታዩት ሰላም የ30 ዓመታት የንግድ አማካሪን ልምዴን በመጠቀም ለአንድ አነስተኛ የቡና መሸጫ ቤት የሚሆን ተግባራዊና ለስኬት ተኮር የሆነ ቀላል የንግድ እቅድ እንደሚከተለው አዘጋጅቼልሃለሁ። የንግድ ጽንሰ ሐሳብ ኤክስኪዩቲቭ ሰመሪ፣ ማርኬት አናሊሲስ፣ የምርትና አገልግሎት ዝርዝር፣ የስራ ማስኬጃ፣ የፋይናንስ እቅድ ወዘተ ብሎ በሙሉ አወጣው። በቃ የአማካሪው 3 ወርቃማ ምክሮች አሉ። ሉክ 30 ዓመታት ልምድ ያለህ ነው አላላችሁትም? አንደኛ ጥራት ላይ አትደራደር። ምክሩ እኔ እንደሚለግዛል ቡናው ሁልጊዜ አንድ አይነት ጣዕም እንዲኖረው አድርግ። ደንበኛ የሚመለሰው ለጣዕሙ ነው። ሁለተኛ ንጽህና፣ ትንሽም ብትሆን ቦታዋ በጣም ንጹህ መሆን አለባት። ንጽህና ለደንበኛ ክብር መስጠት ነው። ፈገግታ፣ ቡና በየትኛውም ቦታ ይገኝ፣ ደንበኛ ወደ አንተ የሚመጣው ግን ጥሩ መንፈስ ፍለጋ። ይህ እቅድ መነሻ እንዲሆንህ ነው። የመጀመሪያ መነሻ ካፒታልህን በብር ምን ያህል እንደሆነ ብትነግረኝ በዚያው ልክ ዝርዝር የትርፍ ኪሳራ ግምት ፕሮፎርማ ኢንካም ስቴትመንት ልሰራልህ እችላለሁ። እሺ በጣም ፍሬንድሊ ሆኖ ባለሙያ ሆኖ ነው የሚያወራው አይደለ ይሄ። ስለዚህ ይሄ በጣም ኢምፖርታንት ነው ማለት ነው። በእንዲህ አይነት መልኩ መጠቀም ትችላላችሁ። የዚህን ውጤት መጨረሻ ላይ ወደ እንግሊዝኛ መለወጥ ትችላላችሁ፣ የእንግሊዝኛ መጠየቅ ካልቻላችሁበት ማለት ነው። ሌላው በዲጂታል ሚዲያ እና በሶሻል ሚዲያ አካባቢ አንዳንድ ነገሮችን መጻፍ ብትፈልጉ ዲጂታል ሚዲያ እና ሶሻል ሚዲያ በተለያዩ ካቴጎሪዎች እያወራኋችሁ፣ ለምሳሌ ፌስቡክ ላይ የሆነ ነገር ፖስት እንዲያደርግላችሁ፣ ዩቲዩብ ላይ የሆነ ነገር ፖስት የምታደርጉትን ሜሴጅ እንዲጽፍላችሁ፣ ቲክቶክ ላይ የሆነ ሜሴጅ እንዲጽፍላችሁ ከፈለጋችሁ በዚሁ በዲጂታል እና ማህበራዊ ሚዲያ አካባቢ ማለት ነው አሁንም አርቲሲኢን ተከትላችሁ መጠየቅ ትችላላችሁ። ለምሳሌ አንድ እንትን ልጻፍለት፣ አንድ ፕሮምፕት ልጻፍለት ላሳያችሁ። በተለያየ ዘር እናንብበው። አንተ የሶሻል ሚዲያ ማርኬቲንግ ኤክስፐርት ነህ። የሶሻል ሚዲያ በፌስቡክ ገጼ ላይ አዲስ ምርት ለማስተዋወቅ የሚረዳ ሳቢ የሆነ አጭር ጽሑፍና ሃሽታጎችን አዘጋጅልኝ። ኦኬ እንጠይቀው ምን እንደሚለን። እንደ አንድ የሶሻል ሚዲያ ማርኬቲንግ ኤክስፐርት በፌስቡክ ላይ የሰዎችን ትኩረት ለመሳብ ጽሑፍ አጭር፣ ስሜት ቀስቃሽ እና መፍትሄ ሰጪ መሆን አለበት ብሎ የፌስቡክ ማስታወቂያው ጽሑፍ ፖስት ርዕስ ለየት ያለ ዘይቤ፣ ለየት ያለ ማንነት፣ ጥራታችን ከምቾት ጋር አጣምሮ የያዘውን አዲሱን የምርታችሁን ስም ታስገቡና ምርታችንን ለገበያ አቅርበናል። ለእርስዎ ተብሎ በጥንቃቄ የተመረጡ በየትኛውም ቦታና ጊዜ ውበትዎን የሚጨምሩ ምርጥ ዲዛይኖች አሁን በእጃችን ይገኛል። ለምን ምርታችንን ይመርጣል? ከፍተኛ ጥራት ያለው ጨርቅ፣ ለአይን የሚማርኩ አዳዲስ ዲዛይኖች፣ ተመጣጣኝ ዋጋ። ዛሬውኑ ይዘዙንና የራስዎ ያድርጉ። ያሉበት ቦታ ድረስ በፍጥነት እናደርሳለን። አድራሻ፣ ቦታውን ለማዘዝ ስልክ ቁጥር፣ ሃሽታጎች እነዚህን አድርጎ ሃሽታጎች ያስቀምጣል። ማስታወቂያው ይበልጥ ውጤታማ እንዲሆን እነዚህን 3 ነጥቦች ይተግበሩ። 1 ሳቢ ምስል ኢሜጅ ተጠቀሙ። ሁለተኛ ቀጥተኛ ኮል ቱ አክሽን ስልክ እንዲደውላችሁ ስልክ አስቀምጡ። ሶስተኛ የመጀመሪያው መስመር ሰዎች ፌስቡክ ላይ በፍጥነት
ስክሮል ስለሚያደርጉ ስለሚሽከረከሩ የመጀመሪያው መስመር ላይ ጥሩ ቅናሽ ወይም አዲስ ነገር የሚሉ ቀናት የሚይዙ ማለት ነው። እንደዚህ አይነት ማስቀመጥ አለባችሁ ይላል። ይሄ እንግዲህ አንድ ሶሻል ሚዲያ ማርኬቲንግ ኤክስፐርት የሚሰጠው ምክር አይደለም እንደ ይሄ። ስለዚህ ይሄንን ወስዳችሁ በእርግጥ ትንሽ የምታስተካክሉት ነገር ይኖራል። በዚህ አይነት መልኩ ጄሚናይ የምትፈልጉትን አይነት ሶሻል ሚዲያ ላይ ፖስት የምታደርጉትን ማግኘት ትችላላችሁ። ለምሳሌ በኤዱኬሽን እና ኖሌጅ ሼሪንግ ላይ የሆኑ ጥያቄዎች መጠየቅ ብትፈልጉ አሁንም አንድ ፕሮምፕት ላስቀምጥላችሁ። አንድ ፕሮምፕት፣ አንተ የኤአይ ባለሙያ ነህ። ሰው ሰራሽ አስተውሎት ኤአይ ምን ማለት እንደሆነ ለአንድ 10 ዓመት ልጅ በሚገባ መልኩ በቀላሉ አስረዳኝ። አርቲሲኢ ባለሙያ ነህ ያሉት በቀላሉ ለ10 ዓመት ልጅ ሊሆን በሚችል ለ10 ዓመት ለሆነ ሰው እንደምታስረዳው አድርገህ አስረዳኝ። በቀላሉ ማለት ኤክስፔክቴሽኑ ነው የመጨረሻው ማለት። ኮንቴክስቱ ምንድነው? ለ10ኛ ክፍል ለሚሆን ማለት። ታስኩ ምንድነው? በአጠቃላይ ኤአይ የሚለውን ሰው ሰራሽ አስተውሎትን ዲፋይን አድርግልኝ። ሉክ ሰላም። ኦኬ ኤአይ ማለት ምን ማለት እንደሆነ እንዲህ አድርገህ አስበው ይልና 1 2 3 ባጭሩ ሲጠቃለል ብሎ ዲፋይን አድርጎ ማለት ለአንድ 10ኛ ክፍል ተማሪ ሊረዳ በሚችል መልኩ ነው በደንብ ያስቀመጠው። እዚህ ላይ እያንዳንዱን ነገር ብናነበው ማለት ጊዜ ስላሌለን ነው። በዚህ አይነት መልኩ የፈለግነውን ነገር አገኘን ማለት። ይሄንን ከፈለጋችሁ ወደ እንግሊዘኛ ቅድም እንዳልኳችሁ ኮንቨርት ማድረግ ትችላላችሁ። ኦኬ አንድ የመጨረሻ ነኝና በግል ምርታማነትና በእቅድ፣ ይሄ የመጨረሻ ነው። በግል ምርታማነትና በእቅድ ፐርሰናል ፕሮዳክቲቪቲ እና ፕላኒንግ ላይ ለምሳሌ አንድ ጥያቄ ልጠይቀው። ኦኬ ፕሮፌሽናል እቅድ አመራር ባለሙያ ነህ። ለአንድ ሳምንት የሚቆይ የጊዜ አጠቃቀም ሰሌዳ ዊክሊ ስኬጁል በዝርዝር አዘጋጅልኝ። እሺ በዝርዝር ምንድነው የምትለው? ኤክስፔክቴሽኗ በዝርዝር ሉክ አንድ እቅድ አመራር ስትራቴጂክ ፕላነር ባለሙያ እንደ አንድ እቅድ አመራር ስትራቴጂክ ፕላነር ባለሙያ ውጤታማነትን እና ሚዛናዊነትን መሰረት ያደረገ የአንድ ሳምንት የጊዜ አጠቃቀም ሰሌዳ ከዚህ በታች አዘጋጅቼልሃለሁ ብሎ ሉክ የሳምንታዊ ጊዜ ከጠዋቱ 6 ሰዓት እስከ 1 ሰዓት ተኩል የንቃት ጊዜ፣ አካል ብቃት እንቅስቃሴ፣ ገላን መታጠብና ቁርስ። ቅዳሜና እሁድ ከሆነ ዘና ማለት ረዘም ላለ ሰዓት መተኛትና ምናምን። ከዛ በኋላ ከ2 ሰዓት እስከ 3 ሰዓት እቅድና ዝግጅት፣ የዕለቱን ዋና ዋና ስራዎች ቶፕ ፕራዮሪቲ ቶፕ የሆኑ 3 ስራዎችን። ከ9 ሰዓት እስከ 6 ሰዓት ዲፕ ወርክ ትኩረት የሚሹ ከባድ ስራዎችን መጀመሪያ ላይ መስራት እያለ ሳምንቱንም ሙሉን እንደዚህ እቅድ አወጣለኝ። ይሄ እቅድ ዝም ብሎ ተራሳው ሳይሆን በእቅድ በፕላን ስትራቴጂክ ፕላነር ባለሙያ የሆነ ሰው የሚያወጣው አይነት እቅድ ነው። ማንኛውም ነገር ከአማርኛ ወደ እንግሊዝኛ መጻፍ ትችላላችሁ። ከኦሮምኛ ከአፋን ኦሮሞ ወደ አማርኛ፣ ከአፋን ኦሮሞ ወደ ትግርኛ፣ ከትግርኛ ወደ አማርኛ፣ ከአማርኛ ወደ እንግሊዝኛ እንደዚህ አድርጋችሁ መጠየቅ ትችላላችሁ። ሰው መርሳት የሌለባችሁ አርቲሲኢ ሮል፣ ታስክ፣ ኮንቴክስት እና ኤክስፔክቴሽን። ኦኬ እስካሁን ከቆያችሁ በጣም ነው የማመሰግነው። እስካሁን መቆየታችሁን ለማወቅ እስቲ 3 ብላችሁ ኮሜንት አድርጉልኝ። በጣም አመሰግናለሁ። በሌላ ፕሮግራም እንገናኛለን። ቻው።